ትግራይ እንደ ኤርትራ አሁን ያለንበት ወቅት ለህወሓት ምጽአት የሆነበት ቀን ነው። ድርጅቱ አላርፍ ባለ ጣቱ የቆሰቆሰው ጦርነት እንዳሰበው ከዳር ሆኖ የሚሞቅበትን ሳይሆን የሚለበልበውን እሳት ነበረ የፈጠረለት ከዓመታት በፊት። መዳረሻውን አዲስ አበባ አድርጎ ሲገሰግስ በነበረበት ወቅት የነበረው እብሪትና ድንፋታ አሁን የለም። ምናልባት አልፎ አልፎ ህወሓት አልሞት ባይ ተጋዳይ እንዲሉ አንዳንድ ጉዳዮች ላይ ጥቂት መፍጨርጨሮችን ቢያደርግም ከወደቁ በኋላ መንፈራገጥ ለመላላጥ ሆኖበታል። ታዲያ ህወሓት በእንዲህ ያለ አጣብቂኝ ውስጥ ሆኖ የውጭ አጋሮቹን ማዝማሚያ አላመር ባለበት ሰዓት ምን ሊወስን ይችላል? በርግጥስ የህወሓት መሰረታዊ ፍላጎትና ዓላማ ምንድነው? ይህን ጥያቄ ነው በዛሬው የትንታኔ ዘገባችን ላይ ለመመለስ የምንሞክረው። ህወሓት ከመነሻውም ለሰብአዊ መብቶችና ዲሞክራሲያዊ አስተዳደሮች ምቹ የሆነ ባህል የሌለው ድርጅት ነው በሚል ሲወቀስ ይሰማል። ሀገርና ህዝብ የማስተዳደር ኃላፊነት ያለበት የፖለቲካ ቡድን በተወሰነ ደረጃ የሚታወቅ የተግባር መርህና አቋም ሊኖረው ይገባ ነበር። ህወሓት ግን በግልጽ የሚታወቅ ድርጅታዊ መርህና አቋም የለውም። በመሆኑም በቀጣይ ሊወስድ የሚችለውን የተግባር እርምጃም ሆነ ሊያደርግ የሚችለውን የአቋም ለውጥ ማወቅና መገመት አስቸጋሪ ነው በሚልም ይተቻል። ባለፉት ዓመታት የሀገራችን ህዝብ ሆነ ዓለም አቀፉ ማህበረሰብ የህወሓትን የተግባር መርህና እርምጃ ለመገመት ያላደረጉት ጥረት አልነበረም። ሆኖም ግን ሌላው ቀርቶ የህወሓት አመራሮችና አባላት የድርጅታቸውን አቅጣጫና እርምጃ በእርግጠኝነት ማወቅም ሆነ መገመት የሚችሉ አይመስልም። ለዚህ ደግሞ ዋናው ምክንያት የትግራይም ሆኑ የኢትዮጵያ ልሂቃን እንዲሁም ዓለም አቀፉ ማህበረሰብ የህወሓትን ትክክለኛ ባህሪና ዓላማ በግልጽ ማወቅ አለመቻላቸው ነው። እንደ አንድ የፖለቲካ ቡድን ህወሓት የራሱ የሆነ አቋምና መርህ፣ ዓላማና ግብ፣ የወደፊት አቅጣጫና እቅድ አለው። በርግጥ እነዚህ ነገሮች ከሌሉት ህወሓት እንደ ድርጅት ራሱን በራሱ መምራትም ሆነ የትግራይን ክልልና ህዝብ ማስተዳደር አይችልም ነበር። ታዲያ ይህ እንደ ድርጅት ወይም ቡድን የህወሓት ዓላማና ግብ የሚከተለው አቅጣጫና በተግባር የሚመራበት መርህ ምንድነው? ይህን ጥያቄ በአግባቡ መመለስ ከተቻለ የህወሓትን ትክክለኛ ባህሪና የወደፊት እርምጃ በእርግጠኝነት ማወቅና መገመትም ይቻላል። ስለዚህ ከህወሓት ጋር የሚደረገው ማንኛውም ግንኙነትና እንቅስቃሴ በተጨባጭ በግልጽ በሚታወቅ መርህና አቅጣጫ ላይ የተመሰረተ ይሆናል። በግልጽ ተለይቶ የሚታወቅ ዓላማና የተግባር መርህ ከሌለው የፖለቲካ ቡድን ጋር የሚደረግ ማንኛውም ግንኙነት ያልተጠበቀ ውጤት ያስከትላል። ለምሳሌ የደርግ ውድቀትን ተከትሎ በተቋቋመው የሽግግር መንግስት ውስጥ ብዛት ያላቸው የፖለቲካ ፓርቲዎች ተሳታፊ እንደነበሩ ይታወሳል። ከዚያ በኋላ ባሉት 10 ዓመታት ውስጥ የህወሓት ኢህአዴግ መንግስት እነዚህን የፖለቲካ ፓርቲዎች በወታደራዊ ጉልበትና ፖለቲካዊ አሻጥር ከጨዋታው ውጭ አድርገዋቸዋል። በወቅቱ ብዙዎች የችግሩ መንስኤ የኢህአዴግ መንግስት አምባገነንነት እንደሆነ ሲገልጹ ነበርም። በ1997 ምርጫ የኢህአዴግን አምባገነንነትና ጭቆና በነፃና ገለልተኛ ምርጫ ለማስወገድ የተደረገው ሙከራ በምርጫ ማጭበርበር፣ እስራትና ግድያ ሳይሳካ ቀረ። ከዚያ በኋላ ባሉት 10 ዓመታት የኢህአዴግ ጭቆናና አምባገነንነት ወደ የህወሓት የበላይነት የሰፈነበት ስርዓትም ተቀየረ። ባለፉት ዓመታት የታየው ለውጥ የመጣው የመንግስታዊ ስርዓቱን ትክክለኛ ባህሪና እንቅስቃሴ በግልጽ መለየት ባለመቻሉ እንደሆነም የሚናገሩ አሉ። አሁን ያለው ለውጥ የመጣው የሀገራችን መሰረታዊ የፖለቲካ ችግር ከኢህአዴግ አምባገነንነትና ጭቆና ይልቅ የህወሓት የበላይነት እንደሆነ በመለየትና በዚህ ላይ የመሰረተ ህዝባዊ ንቅናቄ ማድረግ ባለመቻሉ ነው። የህወሓትን የስልጣን የበላይነት ለማረጋገጥ የተዘረጋው ስርዓት ከሞላ ጎደል ይወደቀ ይመስላል። በመሆኑም የህወሓትን የበላይነት ማዕከል ባደረገ መልኩ የተደረገው ህዝባዊ ንቅናቄና ትግል ዓላማውን አሳክቷል። የህወሓት ውድቀት የሚጀምረው ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሞት በኋላ ነው የሚል ሐሳብ ጥቂት የማይባሉ የፖለቲካ ተንታኞች የሚስማሙበት አተያይ ነው። ከ30 ዓመታት በላይ የህወሓትና ኢህአዴግ ሊቀመንበር ሆነው የቆዩት አቶ መለስ ዜናዊ በትልልቅ ዓለም አቀፍ መድረኮች ባመጡት የኢኮኖሚ ለውጥ ጋር ተያይዞ ስማቸው ቢነሳም በአገሪቱ ውስጥ ግን በነበረው ፈላጭ ቆራጭ ስርዓትም ይወቀሳሉ።
ግንባሩ የመበስበስ አደጋ እንዳይገጥመው በሚል ጀምረውት የነበረውን የመተካካት ፖሊሲም ከግብ ሳያደርሱ በ57 ዓመታቸው አረፉ። ምንም እንኳን ጠቅላይ ሚኒስትር መለስ ዜናዊ በአፍሪካ ተቀባይነት ያገኙ መሪዎች ውስጥ ቢካተቱም ባለራዕይና ሞጋጅ ተደርገው ቢታዩም በሌላ መልኩ ኢኮኖሚስት መጽሔት ግን the man who tried to make dictatorship acceptable አምባገነንነት ተቀባይነት እንዲያገኝ የሞከሩ ሰው በማለት ይገስጻቸዋል። ከመለስ ዜናዊ ሞት በኋላ አገሪቱን የተረከቡት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በቀድሞው ራዕይ ቀጠሉበት። ፈላጭ ቆራጭነቱንም ቀጥሎ በብዙ ሺዎች የሚቆጠሩ ግለሰቦች መታሰር ብዙዎችን ተስፋ ያስቆረጠም ነበር። የህወሓት የቀድሞ ማዕከላዊ ኮሚቴ አባል አቶ ብርሃነ ጽጋብ የኢህአዴግ የቁልቁለት ጉዞ በሚል መጽሐፋቸው ከመለስ ሞት በኋላ የግንባሩን አካሄድ የፈተሹት ሲሆን በእሳቸው ማስተያየት በግምገማ ራስን በመተቸት የሚታወቅ ፓርቲ በመተዛዘል ዳዴ ማለት ጀመረ። ሺዎች ደማቸውን የከፈሉበት ስርዓት የፓርቲው መሪዎች የግል ጥቅማቸውን የሚያስጠብቁበት ሆነ በማለት ያስረዳሉ። የኢህአዴግ የስርዓት መበስበስም መገለጫ የሆነው ህዝባዊ ተቃውሞችንና የህዝብ ቁጣ ናቸው። በኢህአዴግ ላይ የሚንጸባረቁት ከፍተኛ ተቃውሞች በተለይም ግንባሩን በአካሉና በአምሳሉ በሰራው ህወሓት ላይ በከፍተኛ ሁኔታ ያነጣጠረ ነበረ። ህወሓት ላይ የሚያጋጥሙ ማናቸውም እክሎች ግንባሩም ላይ ከፍተኛ ተጽዕኖ ነበራቸው። ለዚህም በህወሓት ያጋጠመው መከፋፈል መከላከያንና ሌሎች ተቋማትን የከፋፈለ እንዲሁም የሀገሪቱን ደህንነት ጥያቄ ውስጥ የከተተ ነበር። ኢህአዴግ ወይንም ህወሓት ላይ ያነጣጠረው ተቃውሞም የትግራይ ህዝብ ላይ የወረደ ሲሆን የትግራይ ህዝብ በተለየ ስርዓቱ ተጠቃሚ ተደርጎም ተስሎ ነበር። ይህ ሁኔታም ከራሱ ከፓርቲው ሲወጡ በነበሩ ሐሰተኛ ሪፖርቶችና ፕሮፓጋንዳዎች ተባብሷል የሚሉም ብዙዎች ናቸው። ይህንንም ሁኔታ ዶክተር ደብረጽዮን ወደ ፓርቲው ኃላፊነት ሲመጡ ያመኑበት ጉዳይ ነው። በዚህ አይነት ሁኔታ ውስጥ መቀጠል ተስኖት ስልጣኑን ያጣው ህወሓት ወደ መቀሌ ሄዶ ከመሸገ በኋላ ምን አይነት አካሄድ ሊከተል ይችላል በሚል እንቅስቃሴ ሁሉ ሲጤን ነበር። የኋላ ኋላ ግን አይደፈሬውን የመከላከያ ኃይል ነክቶ ታላቁን ስህተት ተሳሳተ። በዚህም ሰበብ አገር ለጦርነት ህዝቧም ለመፈናቀልና ሞት ተዳረጉ። ይህ ሁሉ ሰቆቃ እዚህ ደርሶ አሁን በምርጫ ቦርድ ከተሰረዘ በኋላ የነገሮቹ ፍጻሜ የቀረቡ ይመስላሉ። ታዲያ በዚህ ወቅት የህወሓት ዓላማ ምን ሊሆን ይችላል? በዚህ ረገድ የተለያዩ መላምቶች አሉ። ዋና ዓላማ ተብሎ የተያዙት ሁለት እቅዶች ሲሆኑ ዝርዝርና ሁለገብ ጉዳዮች ላይ የሚተገበሩ አበይ ስትራቴጂዎችም አሉ ይባላል። የመጀመሪያው በስልጣን ላይ ያለውን ቡድን አስወግዶ በብሔር ብሔረሰቦች ስም በነቢብ ፌዴራሊስት በገቢር ኮንፌዴሬሽን በሆኑ ኃይሎች መተካት ነው። ይህ ቀዳማዊው የህወሓት ዓላማ አሁን በኢትዮጵያ ስልጣን የያዘው የዶክተር አብይ አህመድ መንግስት ማንነትን የሚጨፈልቅ አህዳዊ መንግስት ነው በሚል ፕሮፓጋንዳ የመስተካከል እድሉ ዝቅተኛ በመሆኑ ተወግዶ በፌዴራሊስት ኃይሎች ተተክቶ ፌዴራሊዝሙን ማዳን አለብን የሚል መነሻ ያለው በፋይናንስና በሎጂስቲክስ የተደገፈ ዘመቻ ነው። ይህንን ለማሳካት በርካታ አማራጮችም ተቀምጠዋል። የአመራር ኃይሉ ከስልጣን እንዲነሳ የሚረዱና የሚሰሩ ስትራቴጂዎችም ተቀምጠዋል። በፖለቲካ፣ በኢኮኖሚ፣ በጸጥታና ደህንነት ዘርፍ፣ በማህበራዊ ጉዳዮችና በውጭ ጉዳይ የአብይ አህመድ አመራር ላይ ጫና በመፍጠር ለማስወገድ ይተገበራሉ የተባሉ ስራዎችም ተለይተዋል። ይሁን እንጂ የውጭ ሀገራት የማይጨበጥ አቋም ይህን የህወሓት ዓላማ ከግብ ለማድረስ አስቸጋሪ መሆኑን አሳይቷል። ህወሓት አሁን የደረሰበት ደረጃ ዳግመኛ እንዳይነሳ ሊያደርገው እንደሚችል በመገመት አሰላለፋቸውን ያስተካከሉ ያሉም ይመስላል። ከዚህ ውጭ ያለው ሁለተኛው የህወሓት ዓላማ ደግሞ የትግራይን ነፃ መንግስትነት ማወጅ ነው። የነፃ መንግስት ማቋቋም ዓላማ የመጀመሪያው ግብ ካልተሳካ እንዲተገበር የተያዘ የህወሓት የሞት ሽረት መንገድ ነው። ለዚህም ይረዳቸው ዘንድ ነገ የትግራይ መከላከያ የሚሆነው የሰራዊት ግንባታና አደረጃጀት ፈጥረው ነበረም። ሳያመዛዝኑ በጀመሩት ጦርነት የውሃ ሽታ ሆኖ ቀረባቸው እንጂ ከሚሊሻ እስከ ልዩ ኃይል በመደበኛ ሰራዊት ቁመና አካቶ በማደራጀት የክፍለ ጦር፣ ብርጌድ፣ ሬጅመንት፣ ኮማንዶ ወይንም ቪአይፒ ጥበቃ አደረጃጀቶች ሁሉ ተፈጥረው ነበር። ይህን ብዙዎች ቲዲኤፍ እያሉ የሚጠሩትን ኃይል እርሳቸው ደጋግመው እኔ በህይወቴ ሙሉ ስታገለው የኖርኩት ድርጅት ነው ቢሉም ብዙዎች ግን በአፍቃሪ ህወሓትነት የሚጠረጥሯቸው አቶ ልደቱ አያሌው የትግራይ ህዝብ የህልውና መሰረት ነው ይሉታል። ሁሉ ነገር አንጻራዊ ነው። ለምንድን ነው ለምሳሌ ቀድሞም ኢህአዴግን ማጥፋት ተገቢ አይደለም ስለ የነበረው አሁንም በሚሊዮን የሚቆጠር አባላት ያሉትን ብልጽግና ማጥፋት አይጠቅምም የምለው ለምንድን ነው? የሚጠቅም አጀንዳ ስላላቸው አይደለም። በአገሪቱ የፖለቲካ ኃይል አስተላለፍ ቀላል የማይባል ሚና ስለያዙ በተለይ አምባገነኖች ስለሆኑ የፓርቲና የመንግስት መዋቅር ባልተለየበት ሁኔታ ከአግባብ በላይ የተለጠጠ ቁጥጥር ስላላቸው በዚህ ረገድ
ቲፒኤልኤፍን ማየት አስፈላጊ ነው። አሁን ባለው ተጨባጭ ሁኔታ ለምሳሌ ለትግራይ ህዝብ ህልውና ከማንም በላይ አስፈላጊው ቲዲኤፍ ነው ብያምናለሁ። ስሙን ማንም ልትሉት ትችላላችሁ። ቲዲኤፍ ትክክል። አይ አንዳንድ ሰዎች ቀየር አድርገው ሲጠሩት ትሰማለህ። ምንድነው የትግራይ በጸጥታ ኃይል ወይ ምናምን ሲሉ ትሰማለህ። ኤኒዌይ እሱ አያጣላን በስም ጉዳይ ማለት ነው። ለኔ ትልቁ ጊዜያዊ አስተዳደሩ አምብሬላ እሱ ኤኒዌይ አሁን ለትግራይ ህዝብ ዋናው የሚያስፈልገው ቲዲኤፍ ነው ብያምናለሁ። ለምን? በጦርነት አውድ ውስጥ ነው ያለው። የፕሪቶሪያው ስምምነት የጊዜ መግዣ መሳሪያ ነው እንጂ ጦርነቱን በዘላቂነት አቆሞታል ብያለሁ። ጦርነቱ በሆነ አመቺ ተብሎ በተመረጠ አጋጣሚ ወደፊት ተመልሶ እንደሚመጣ ጥርጥር የለም። ይሄን የፕሪቶሪያው ስምምነት በተፈረመ ማግስት ጀምሮ ነው ስናገር የነበረው። አሁን ሰሞኑን የምናየው ውጥረትም ይሄን ነው የሚያሳየው። የፕሪቶሪያው ስምምነት ዋጋ ቢስ ሆኖ እንደገና ቅድም ቴዲ እንዳልከው በሁለተኛ ደረጃ ያስቀምጥከው ሌላ ጦርነት ሊያገረሽ እንደሆነ እንደገና ሊያገረሽ እንደሆነ አፍጥጦ የመጣበት ሁኔታ ነው። አሁን ባለው ተጨባጭ ሁኔታ ቲፒኤልኤፍን ለማፍረስ ቲፒኤልኤፍን በከፍተኛ ደረጃ ለማዳከም የሚደረገው ጥረት ቲዲኤፍ ውስጥ ችግር ይፈጥራል የሚል እምነት አለ። በሁለቱ መካከል ያለው ትስስርና ቁርኝት ከፍተኛ ነው። በዛም ምክንያት ነው ሁለት ኃይሎች በቲፒኤልኤፍ ውስጥ ሲፈጠሩ ዋናውን የቲፒኤልኤፍ ኃይል ቲዲኤፍ ከሁላችንም ፍላጎት እና ግምት ውጭ ሲደግፍ ያየን። ከኔ ግምት ውጭ አይደለም፣ ከብዙዎቻችን ማለት ነው። እኔ ያ ሊሆን እንደሚችል ገምት ነበር ቀደም። የቲዲኤፍ አባላት በቲፒኤልኤፍ ፕሮግራምና አስተሳሰብ እምነት ኖራቸው ነው የሚል እምነት የለኝም። አሁን ባለው ተጨባጭ ሁኔታ ግን ትግራይ ውስጥ ካሉት የፖለቲካ ኃይሎች በተሻለ ሁኔታ አመራር ሊሰጠን የሚችለው አብረን ልንሰራ የምንችለው ከዚህ ኃይል ጋር ነው። ቀላል የማይባል ማህበራዊ መሰረትም አለው ብለው ስለሚያምኑ ነው የሚል እምነት አለ። በወታደራዊ ቁመናና ውጊያ ይህን ማድረግ የማይችልበት ደረጃ ላይ የደረሰው ህወሓት ግን አሁን የመጨረሻውን ካርድ ሊመዝ ይችላል። በተባበሩት መንግስታት ድርጅት ነፃ ሀገር ሆኖ መገንጠል ብዙም የሚበረታታ አይመስልም። ኤርትራና ኢትዮጵያ እንኳን ሲለያዩ የምዕራባውያኑን ፍላጎት ማሟላት ቀዳሚ ስራው የሆነው የተባበሩት መንግስታት ድርጅት ኢትዮጵያ ቅኝ ገዢዋ ነበረች የሚል ቀጭን ክፍተት ፈጥሮ እውቅና ሰጣት እንጂ ይህን ጊዜ ኤርትራ አንዷ የኢትዮጵያ አካል አሊያም እንደ ሶማሊላንድ ያለች አገርም ክልልም ያልሆነች ቦታ ትሆን ነበር። ይህ የሚያሳየው በዓለም አቀፍ ህጎች እንኳን ቢሆን መገንጠል እንብዛም የማይበረታታ መሆኑን ነው። ህወሓት ግን የተባበሩት መንግስታት ድርጅት ለኤርትራ ያሳየውን አረንጓዴ መብራት ለማግኘት ያስችሉኛል የሚላቸውን ጉዳዮች ሲያስፈጽም ተስተውሏል። በተባበሩት መንግስታት ድርጅት ህግ መሰረት አንድ ክልል ካለበት ሀገር ተገንጥሎ ነፃ ሀገር ቢመሰርት ባለበት ሀገር መንግስት በኩል የዘር ማጥፋትን የመሳሰሉ ከባድ ወንጀሎች ከተፈጸሙበት ብቻ ነው የሚፈቅደው እውቅናም የሚሰጠው። ይህን አሳምሮ የተረዳው ህወሓት በጦርነቶች ላይ የሚሞቱበትን ታጣቂዎች አስክሬን በሲኖትራክ እየጫነ መውሰዱ የዘር ማጥፋት ተፈጽሞብኛል ለሚል ክስ ለማመቻቸት ያደርግ የነበረው ድርጊት ነው። ህፃናት፣ አረጋውያንና ነፍሰ ጡር ሴቶችን ጭምር በውጊያዎች ላይ እያሳተፈ ጉዳዩን ቀጥታ ከትግራይ ህዝብ ጋር ለማስተሳሰር ይዳክር የነበረውም ይህንኑ ዓላማውን ለማስፈጸም ነበር። ምናልባት ትግራይ ክልል ያለችበት ጂኦግራፊያዊ አቀማመጥ ለመገንጠል የሚሆን ተስፋ እንደማይሰጥና በገዛጃቸው ጠላት ባደረጓቸው ሀገራት ስለሚያስከብባት እነ ደብረጽዮንና ሞንጆሪኖ ይህን ላይሞክሩት ይችላሉ የሚሉ ሐሳቦች ቢኖሩም ካፈርኩ አይመልሰኝ ባዮቹ ግን አሁን ውስጣቸው በሞላው እብሪት ምንም ከማድረግ የሚመለሱ አይመስልም። እንደው ሰሚ ከተገኘ ግን በተገነጠለች ማግስት ከኢትዮጵያ ጋር ጦርነት የገጠመችውን ኤርትራን ጉዳይ ማስታወስ ከታሪክ ለመማር እድል የሚሰጥ ነው። መቼም አብረው ሆነው ያልተስማሙ አካላት ተለያይተው ሰላም ያመጣሉ ተብሎ አይጠበቅም። ይህ ደግሞ እድሜ ዘመኑን ሁሉ በጦርነት ሲማቀቅ ለኖረው የትግራይ ህዝብ ሌላ ጥፋት፣ ሌላ ስብራት ነው ይዞ የሚመጣው። እናም ትላንት የኢትዮጵያ አካል ከነበረችበት ዘመን ጋር ሲተያይ እምብዛም ለውጥ የሌላት ባለችበት እየረገጠች ከኢትዮጵያ ብቻ ሳይሆን ከዓለምም ተገልላ የምትገኘውን ጎረቤታቸውን ኤርትራን ቢያጤኑ እንዲህ ያለ ሐሳብ ከነጨራሹም ላያስቡ በቻሉ ነበር። ነገር ግን ሰዎቹ የመገንጠሉን አጀንዳ ወደፊት አምጥተው ከማስፈጸማቸው በፊት ከዚህችው መዘዘኛ አገር ኤርትራ ጋር ሆነው ኢትዮጵያ ላይ ለመዝመት ያቀዱም ይመስላሉ።
ይህ ተግባራቸውን ደግሞ ቀድሞስ ቢሆን መንግስት ራሱ ከኤርትራ ጋር አብሮ ወግቶን የለም ወይ የሚል ዳንቴል ጣል አድርገውበት ነው ወደ ፖለቲካው ማዕድ ያስጠጉት። ቀደም ሲል ሲናገሩ የሰማናቸው አቶ ልደቱ አያሌውም የዚህ ሐሳብ ተከታይ ይመስላሉ። ከኤርትራ ጋር መስራትን ቅዱስ አድርገው እንዲወስዱት መንግስት ራሱ የጎላ ሚና ወስዷል በሚል እውነቱን ለመናገር አሁን እኔ እዚህ መድረክ ያለ ነው የሻዕቢያን ጣልቃ ገብነት በሙሉ ልብ ወጥተን መቃወም እንችላለን፣ ማውገዝ እንችላለን። ግን እንደው ብልጽግናና አጋሮቹ ግን ያኔ ማድረግ የሞራል ብቃት የላቸው። እኔ በጣም ማዝነው ይሄ ነው። ሱላነሳ ነበር ቀጥታ መታለፍ የሌለበት ነገር ነው። ኢቭን አሁን እኮ በትጥቅ ትግል የሚያምኑት ኃይሎችም ከሻዕቢያ ጋር መተባበርን እንደ ስህተት እንዳይቆጥሩት እኮ ያደረጋቸው አንዱ ምክንያት ይሄ ነው። ትናንት መንግስት ራሱ ጋብዞ ወቅቶናል ከሻዕቢያ ጋር ተባብሮ እኛ ብናደርገው ምን ችግር አለው ወደሚለውም እኮ በዋናነት የገፋቸው እኮ የመንግስት እርምጃ ነው። እና በጣም ነው ማዝነው አሁን በጣም ጫዋቂ የሆኑት ሻዕቢያን የሚያወግዙት ከሻዕቢያ ጋር መነጋገርን መተባበርን ክህደት ባንዳነት አድርገው የሚያቀርቡት ትናንትና እኛን አፋችሁን ዝጉ ሲሉ የነበሩ የኤርትራን መንግስት ተጋብዞ መግባት እንደ ትልቅ ቅዱስነት ቆጥረው ሲደግፉ የነበሩ ሰዎች ናቸው። እና እኛ አለን ብዬ አምናለሁ ሞራሉ ብልጽግናና በዙሪያው የነበረ ኃይል ግን ይሄን የማለት ሞራል የላቸውም። በእውነት ግራም ነፈሰ ቀኝ ግን አሁን ትግራይ ክልልን በእጃቸው ለማድረግ በሚታገሉት ህወሓትና አዲሱ ስምረት ፓርቲዎች ማንኛቸው እንደሚያሸንፉ የታወቀለት የትግራይ ጣፈንታም እንዲሁ ይለይ ይሆናል ወይ በነጌታቸው ረዳ ስር ሆነ ከፌደራሉ መንግስት ጋር መተባበር አሊያም በነደብረ ጽዮን ተጠቅላ እንደ ኤርትራ መገንጠል።